ብዙዎቻችን ፀጉራችን እንዲያድግና እንዳይበጣጠስ ስንል በየቀኑ የተለያዩ ቅባቶችን እንቀባለን። ነገር ግን አብዛኛው ሰው ዘይት በተቀባ ቁጥር ፀጉሩ ይበልጥ እየተነቀለና የራስ ቅሉም እየሳሳ እንደሚሄድ ያስተውላል። ይህም የሚሆንበት ምክንያት የዘይት አጠቃቀማችን በሳይንስና በጤና መረጃዎች ላይ የተመሰረተ ስላልሆነ ነው። ፀጉር ዝም ብሎ በላዩ ላይ ዘይት ስለፈሰሰበት ብቻ አያድግም። ይልቁንስ የራስ ቅል ቆዳን ጤና የሚያስተካክሉ የደም ዝውውርን የሚጨምሩና ለሳሳ ፀጉር ዋና ምክንያት የሆኑ ሆርሞኖችን መዋጋት የሚችሉ ልዩ ተፈጥሯዊ ንጥረ ነገሮች ያስፈልጉታል። ስለሆነም በዚህ ቪዲዮ ውስጥ በላቦራቶሪ ምርምሮች የተረጋገጡና የፀጉርን እድገት በአንድ ወር ውስጥ በከፍተኛ ፍጥነት ሊያነቁ የሚችሉ 7 ሳይንሳዊ ዘይቶችን ወይንም ኦይልስን በጥልቀት እንመለከታለን። እነዚህ ዘይቶች ወይንም ቅባቶች ዝም ብለው ፀጉርን የሚያለሰልሱ ሳይሆኑ በቀጥታ ወደ ቆዳ ውስጥ ዘልቀው በመግባት የሞቱ የፀጉር ስሮችን መልሰው ህይወት የሚዘሩ የጤና መፍትሄዎች ናቸው። ፀጉራችሁ ከምንጊዜውም በላይ እንዲወፍር፣ እንዳይበጣጠስና የራስ ቅላችሁ ጤናማ እንዲሆን ከፈለጋችሁ እነዚህን 7 ሳይንሳዊ ዘይቶችና ጥቅማቸውን እስከ መጨረሻው ድረስ በትኩረት መከታተል ይኖርባችኋል። ስለሆነም ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። አንደኛ፣ የሮዝመሪ ዘይት። ብዙ ሰዎች ይህንን ዘይት ተቀብተው ፀጉራቸውን ሲያሳክካቸው ወይንም ሲረግፍ ዘይቱ አልተስማማኝም ብለው ያቆሙታል። እውነታው ግን ዘይቱ ሳይሆን አጠቃቀማቸው ሳይንሳዊ አልነበረም። ይህም ዘይት ዝም ብሎ የፀጉር ማለስለሻ አይደለም። በቀጥታ ወደ ራስ ቅል ቆዳ ውስጥ ዘልቆ በመግባት የሞቱ የፀጉር ስሮችን የሚቀሰቅስ ኃይለኛ የጤና ሕክምና ነው። በላቦራቶሪ ምርምሮች የተረጋገጠው እውነት የሮዝመሪ ዘይት በውስጡ ካርኖሲክ አሲድ የተባለ በጣም ንቁ የሆነ ንጥረ ነገር ይዟል። ይህ ንጥረ ነገር በራስ ቅላችን ስር ያሉ የነርቭ ጫፎችንና ጥቃቅን የደም ስሮችን የማደስ አስደናቂ አቅም አለው። የሮዝመሪ ዘይት በቆዳው ስር ያሉትን ጥቃቅን የደም ስሮች በማስፋፋት በደማችን ውስጥ ያሉትን ቫይታሚኖችና ኦክሲጅን በቀጥታ ወደ ፀጉሩ ስር በከፍተኛ ፍጥነት እንዲሄዱ ያደርጋል። ይህም ሂደት ለሳሳና ለተዳከመ ፀጉር አዲስ ህይወት በመስጠት በአንድ ወር ውስጥ ፈጣን የርዝመት ለውጥን ያመጣል። ታዲያ እንዴት መጠቀም አለብን? ሮዝመሪ በጣም ኃይለኛ ዘይት ስለሆነ ብቻውን በቀጥታ ቆዳ ላይ መቀባት ፈጽሞ ክልክል ነው። የራስ ቅልን በማቃጠል ፀጉርን ይበልጥ ሊያረግፍ ይችላል። ትክክለኛው አጠቃቀም ከሌሎች ዘይቶች ጋር መቀላቀል ነው። 4 ወይንም 5 ጠብታ የሮዝመሪ ዘይትን ከአንድ የሾርባ ማንኪያ የወይራ ዘይት ጋር በሚገባ ማዋሃድ፣ ከዚያም የተደባለቀውን ዘይት በጣቶቻችን ጫፍ በመውሰድ የራስ ቅል ቆዳን ብቻ ለ5 ደቂቃ ያክል በክብ ቅርጽ ማሸት ነው። ይህን ማሸት የደም ዝውውሩን ይበልጥ ያነቃቀዋል። ዘይቱን በጭንቅላታችን ላይ ከ2 እስከ 3 ሰዓት ብቻ አቆይተን ከዛ በኋላ ፎሎኪሎቹ እንዳይታፈኑ ለስላሳ በሆነ ሻምፖ መታጠብ ይኖርብናል። በሳምንት 2 ጊዜ ይህንን ማድረግ በአንድ ወር ውስጥ አስደናቂ ለውጥን ያመጣል። ሁለተኛ፣ የዱባ ፍሬ ዘይት። ከደም ዝውውር ቀጥሎ ፀጉራችንን በቀጥታ ከስሩ እየገደለ ያለው ሌላኛው ትልቅ ጠላት ዲሃይድሮክሲ ቴስቶስትሮን የተባለው ሆርሞን ነው። ብዙ ወንዶችም ሆኑ ሴቶች ፀጉራቸው እየሳሳ የሚሄደው ይህ ሆርሞን በፀጉር ፎሎኪሎች ላይ ተቀምጦ እድገታቸውን ስለሚዘጋው ነው። የዱባ ፍሬ ዘይት ግን ይህንን ሆርሞን በቀጥታ የመክታት ሳይንሳዊ አቅም አለው። የዱባ ፍሬ ዘይት በውስጡ ፋይቶስትሮል የተባሉ ኃይለኛ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች በፀጉር ስር የሚፈጠረውን ሆርሞን በመቀነስ የፀጉር ፎሎኪሉ በመደበኛነት እንዲተነፍስና አዲስ ፀጉር እንዲያበቅል ያደርጉታል። በተለይ በዘር የሚወረስ የፀጉር መሳሳት ላለባቸው ሰዎች ይህ ዘይት እንደ ተፈጥሯዊ መድኃኒት ይቆጠራል። ትክክለኛው የአጠቃቀም ዘዴ ታዲያ እንዴት ነው? 1 የሻይ ማንኪያ የሚሆን ንጹህ የዱባ ፍሬ ዘይትን በእጃችሁ መዳፍ ላይ ታሞቁታላችሁ። ይህ ማለት የዘይቱ ሙቀት ወደ ቆዳችሁ ውስጥ የመግባት አቅሙን ስለሚጨምረው ማለት ነው። ከዚያም በጣቶቻችሁ ጫፍ የራስ ቅላችሁን በተለይ ደግሞ ፀጉር እየሳሳ ባለባችሁ ቦታዎች ላይ ለ5 ደቂቃ ያክል በደንብ ታሹታላችሁ። በሳምንት 3 ጊዜ ይህንን ማድረግ የሆርሞኑን ተጽዕኖ በመቀነስ በወር ውስጥ አዲስና ወፍራም ፀጉር እንዲታይ ያደርጋል ማለት ነው። ሶስተኛ፣ የጥቁር አዝሙድ ዘይት። ብዙ ጊዜ ፀጉራችን የሚረግፈው ስሩ ስለቆሰለ ወይንም ስለሚያብጥ ነው። የጥቁር አዝሙድ ዘይት ለዚህ ነው እንደ ተፈጥሯዊ ታምር የሚታየው። በሳይንስ ታይሞኪኖን የሚባል በጣም ኃይለኛ የሆነ ንጥረ ነገር አለው። ይህ ንጥረ ነገር በራስ ቅላችን ላይ የሚፈጠሩ ጥቃቅን እብጠቶችንና የቆዳ መቆጣትን ከስሩ ነው የሚያጠፋው። ቆዳችን ሲረጋጋና ሲጠነክር ፀጉር ከስሩ ጠንካራ ሆኖ መውጣት ይጀምራል። ይህም መርገፍን በከፍተኛ ሁኔታ ይቀንሳል ማለት ነው።
የጥቁር አዝሙድ ዘይት ጸረ ፈንገስ፣ ጸረ ባክቴሪያና ጸረ እብጠት ባህሪ አለው። ብዙ ሰዎች ፀጉራቸው የሚረግፈው በቆዳ ላይ ባሉ ባክቴሪያዎች ወይንም እብጠት ምክንያት ነው። ጥቁር አዝሙድ እነዚህን ችግሮች በመቅረፍ የፀጉር ፎሎኪሉን እንዲጠነክር ያደርገዋል። ይህንን ታዲያ ለመጠቀም ይህን ዘይት በጣም ኃይለኛ ስለሆነ በጥንቃቄ መጠቀም ያስፈልጋል። መጀመሪያ ዘይቱን እናቀላቅለዋለን። ጥቁር አዝሙድ ዘይትን ከሌላ ዘይት ለምሳሌ ከወይራ ዘይት ወይም ደግሞ ከኮኮናት ዘይት ጋር በእኩል መጠን እናቀላቅለዋለን። ከዛ ከታጠባችሁ በኋላ እርጥበት ባለበት ፀጉር ላይ የራስ ቅላችሁን ለጥቂት ደቂቃዎች ያክል በዘይቱ ማሸት ነው። ይህንን በሳምንት 2 ጊዜ ብቻ መጠቀም ትችላላችሁ። አራተኛ የሚንት ወይንም የናና ዘይት። ፀጉራችሁን ስትቀቡት በቆዳችሁ ላይ የሚቀዘቅዝ ወይንም የመውረር ስሜት የሚሰጥ ዘይት አጋጥሟችሁ ያውቃል? ብዙ ሰዎች ይህንን ስሜት እንደ ተራ ነገር ይቆጥሩታል። ነገር ግን ያ ስሜት ፀጉራችሁ እድገት ቁልፍ ነው። ይህ የሚንት ዘይት ወይንም የናና ዘይት በውስጡ ሜንቶል የተባለ ውህድ አለው። ይህ ውህድ በራስ ቅል ላይ ሲቀባ የቆዳችንን የደም ስሮች በድንገት እንዲሰፋፉ ያደርጋቸዋል። የደም ስሮቹ ሲሰፉ ደግሞ ወደ ፀጉር ስሮቻችን የሚሄደው የደም ፍሰት በከፍተኛ ሁኔታ ይጨምራል። ደም በጨመረ ቁጥር ደግሞ ለፀጉር እድገት የሚያስፈልጉ ኦክሲጅንና ንጥረ ነገሮች በብዛት ይደርሱታል ማለት ነው። ይህ ዘይት ለፀጉር እድገት የሚታዙ መድኃኒቶችን ውጤት እንኳን ሊገዳደር የሚችል ሳይንሳዊ አቅም አለው። ጥናቶች እንደሚያሳዩት የሚንት ዘይት ፀጉርን ወደ አናጅን ወይንም ወደ ንቁ የሆነ የእድገት ምዕራፍ በፍጥነት እንዲገባ ያደርጋል። ማለትም ፀጉራችሁ ተኝቶ የነበረ ከሆነ ያነቃቀዋል፣ እያደገ ከሆነ ደግሞ ፍጥነቱን ይጨምረዋል ማለት ነው። ነገር ግን በጣም ኃይለኛ ዘይት በመሆኑ ያለ ረዳት ዘይት መጠቀም ቆዳችሁን ሊያቃጥለው ይችላል። ስለዚህ ታቀላቅሉታላችሁ። የሚንት ዘይት በጣም ጠንካራ ስለሆነ 2 ጠብታ ብቻ ከማንኛውም ሌላ ዘይት ለምሳሌ ከጆጆባ ዘይት ወይንም ከወይራ ዘይት ጋር ማዋሃድ በቂ ነው። ከዚህ በላይ መጨመር ቆዳችሁ ሊያሳክከው ይችላል። ከዛም መቀባት ነው። ካቀላቀላችሁት በኋላ በጣቶቻችሁ ጫፍ የራስ ቅላችሁን በክብ እንቅስቃሴ ለ5 እና ለ7 ደቂቃዎች ያክል በደንብ ታሹታላችሁ። ይህ ዘይት ቆዳችሁ ውስጥ ጠልቆ የመግባት አቅሙ እጅግ ከፍተኛ ነው። በሳምንት 2 ጊዜ ብቻ መጠቀም በወር ውስጥ የሚታይ የፀጉር ርዝመትን ለውጥ ለማምጣት ይረዳል ማለት ነው። አምስተኛ የሻይ ዛፍ ዘይት። አንዳንድ ጊዜ ደም ወደ ፀጉር ስር እንዲፈስ የሚያደርጉ ማነቃቂያዎችን ብንጠቀምም የራስ ቅላችን በፎሮፎር ወይንም በቅባት ከተዘጋ ያ ጥረት ሙሉ በሙሉ ከንቱ ነው። አስቡት፣ ፀጉራችሁ እንደ ተክል ነው፣ የራስ ቅላችሁ ደግሞ እንደ መሬት ነው። መሬቱ በቆሻሻና በፈንገስ ከተሸፈነ ተክሉ እንዴት ያድጋል ብላችሁ አስቡት። የሻይ ዛፍ ዘይት ለዚህ ነው አስፈላጊ ሆነው። ይህ ዘይት በዓለም ላይ ካሉ ምርጥ የተፈጥሮ ጸረ ፈንገስና ጸረ ባክቴሪያ ንጥረ ነገሮች አንዱ ነው። የራስ ቅልን ቆዳ በጥልቀት በማጽዳት የፀጉር ቀዳዳዎች በአቧራ በዘይትና በሟች የቆዳ ህዋሳቶች እንዳይደፈኑ ይከላከላል። ፀጉራችሁ በነፃነት እንዲተነፍስና እንዲያድግም የሚያደርግ ትልቅ የንጽህና ጠባቂ ነው። በሳይንሳዊ አጠራሩ ሜላሴዥያ የተባለ ፈንገስ የራስ ቅል ላይ ሲበዛ ፎሮፎር ይፈጠራል። ይህ ፈንገስ የፀጉርን እድገት በእጅጉ ያቀዘቅዛል። የሻይ ዛፍ ዘይት ታዲያ ይህንን ፈንገስ በመግደል የራስ ቅላችንን የፒኤች መጠን ያስተካክላል ማለት ነው። ቆዳችሁ ንጹህ ሲሆን ደግሞ የፀጉር ስሮች ያለምንም መስተጓጎል ወደ ውጪ መውጣት ይጀምራሉ። ታዲያ ይህ ዘይት እጅግ አደገኛ ስለሆነ ጥንቃቄ ማድረግ ያስፈልጋል። ይህንን ዘይት ለመቀባት ወይንም ይህንን ቅባት ለመጠቀም 2 ዘዴዎችን እንገራችሁ። በመጀመሪያ በጣም በቀላሉ መቀባት ይቻላል። በየሳምንቱ የምትጠቀሙትን ሻምፖ በእጃችሁ ላይ ስትወስዱ 2 ወይንም 3 ጠብታዎች ያክል የሻይ ዛፍ ዘይትን ጨምሩበት። በደንብ ካዋሃዳችሁት በኋላ የራስ ቅላችሁን በደንብ እያሻችሁ ትታጠቡታላችሁ። ይህ የሻምፖአችሁን አቅም በእጥፍ ይጨምረዋል። በሁለተኛ ደግሞ በቀጥታ መጠቀም ትችላላችሁ። ከፈለጋችሁ 2 ጠብታ ዘይቱን ከ1 የሾርባ ማንኪያ የኮኮናት ወይንም የወይራ ዘይት ጋር ቀላቅላችሁ የራስ ቅላችሁን ማሸትና መቀባት ትችላላችሁ። ይህንን በሳምንት 1 ወይም ደግሞ 2 ጊዜ ማድረግ የራስ ቅላችሁን ከመጠን ያለፈ የቅባት ክምችትና ከፎሮፎርም ነፃ ያደርገዋል ማለት ነው። 6ኛ የጆጆባ ዘይት። ለምን የራስ ቅላችሁ አንዳንድ ጊዜ በጣም ይደርቃል፣ ሌላ ጊዜ ደግሞ ከመጠን በላይ ቅባታማ ይሆናል? ምክንያቱ የቅባት ሚዛኑ መዛባቱ ነው። ብዙ ሰዎች ዘይት መቀባት አልፈልግም፣ ፀጉሬ ይደፈናል ብለው ይፈራሉ። ነገር ግን የጆጆባ ዘይት ወይንም ቅባት ከሁሉም ዘይቶች ለየት ያለ ዘይት ነው። ይህ ዘይት ከፀጉር ስር ጋር ተዋህዶ የቅባት ሚዛንን እንደ ቴርሞስታንት ይቆጣጠራል። ቆዳችሁ ሲደርቅ እርጥበት ይሰጠዋል፣ ሲወዛ ደግሞ የራስ ቅባት ምርትን እንዲቀንስ ያደርገዋል። ይህ ማለት የፀጉራችሁን ሳታፍኑት የሚያስፈልገውን እርጥበት የምትሰጡበት ሳይንሳዊ መንገድ ነው ማለት ነው። በሳይንሳዊ አጠራሩ የጆጆባ ዘይት ፈሳሽ ሰም ወይንም ሊኩዊድ ዋክስ ይባላል። ከሰውነታችን ተፈጥሯዊ ቅባት ጋር መዋቅሩ በጣም ስለሚመሳሰል ቆዳችን እንደ ባዕድ ነገር አይቆጥረውም። በዚህ ምክንያት የራስ ቅላችን ቀዳዳዎችን ሳይደፍን
ወደ ጥልቀት ዘልቆ መግባት ይችላል ማለት ነው። ይህ ዘይት የፀጉራችሁን ክሮች በማልበስ ፀጉር ከውጭ ከሚመጡ ጉዳቶች እንደ ፀሐይና እንደ ብክለት እንዲጠበቅ ያደርጋል ማለት ነው። ይህ ዘይት ምንም አይነት የጎንዮሽ ጉዳት የሌለው ምርጥ ዘይት ነው። ታዲያ ለሌሎች ዘይቶች መሰረትም መሆን ይችላል። ቅድም ያየናቸው ለምሳሌ እንደ ሮዝመሪ ወይንም እንደ ሚንት ያሉ ጠንካራ ዘይቶችን ስናዋሃድ እንደ ዋና አጋር ዘይት መጠቀም እንችላለን። ከጆጆባ ጋር ስታቀላቅሏቸው ውጤታማነታቸው የሚጨምር ይሆናል ማለት ነው። ሌላው ለፀጉራችሁ ጫፍ ነው። ፀጉራችሁ ጫፍ ላይ እየተሰነጠቀ ለሚያስቸግራችሁ ጥቂት የጆጆባ ዘይት በእጃችሁ አርግታችሁ ፀጉራችሁ ጫፍ ላይ ብቻ መቀባት ትችላላችሁ። ይህ ፀጉር እንዳይሰባበር ያደርገዋል ማለት ነው። በሳምንት 3 ጊዜ በራስ ቅላችሁ ላይ ማሸት ወይንም እንደ መደበኛ የፀጉር እንክብካቤ በየቀኑ በጥቂቱ መጠቀም ትችላላችሁ ማለት ነው። ሰባተኛ የጉሎ ዘይት። ፀጉራችሁ ስስ ነው ወይንስ ጫፍ ጫፉ እየተሰነጠቀ ያስቸግራችኋል? ብዙ ሰዎች የጉሎ ዘይትን ሲሰሙ በጣም ወፍራምና ተለጣፊ ነው ብለው ይፈሩታል። ነገር ግን ያ ወፍራምነቱ ነው ትልቅ ጥንካሬው። የጉሎ ዘይት የፀጉርን ክር እንደ ጋሻ የሚሸፍንና በውስጡ የያዘው ንጥረ ነገር ደግሞ የፀጉርን ስር የሚያነቃቃ ኃይለኛ ዘይት ነው። ፀጉራችሁ እንዳይሰበርና ከስሩ ጠንክሮ እንዲወጣ ከፈለጋችሁ ይህ ዘይት በመደርደሪያችሁ ላይ ሊኖር የሚገባ ቁጥር 1 ምርጫ ነው። የጉሎ ዘይት በውስጡ ሪሲኖይሊክ አሲድ የተባለ ልዩ አሲድ በብዛት ይዟል። ይህ ንጥረ ነገር በሳይንስ እንደታወቀው የደም ዝውውርን የማነቃቃት ችሎታ አለው። በተጨማሪም ይህ ዘይት እጅግ በጣም ቪስከስ ወይንም ወፍራም ስለሆነ የፀጉርን ክሮች በደንብ ያለብሳቸዋል። ይህም ሽፋን ፀጉራችሁን እንደ ፀሐይ ጨረር፣ ብክለትና ሙቀት ካሉ ውጫዊ ጉዳቶች ይከላከለዋል ማለት ነው። ፀጉር በተጠበቀ ቁጥር ደግሞ ሳይሰባበር ረጅም ርቀትን ማደግ ይችላል ማለት ነው። ታዲያ ይህን ዘይትን ለመጠቀም እጅግ በጣም አደገኛና ከባድ ስለሆነ መቀላቀል ይኖርባችኋል። የጉሎ ዘይት በጣም ወፍራም ስለሆነ ከጆጆባ ወይንም ከኮኮናት ዘይት ጋር ለ1 ለ2 ባለው መጠን ማለትም 1 ማንኪያ የጉሎ ዘይት 2 ማንኪያ የለውዝ ዘይትን አዋሃዱት። ይህ ዘይት የፀጉርን ስለሚያወፍረው በተለይ ጫፍ ጫፉ ላይ የሚሰነጠቅ ፀጉር ካላችሁ በደንብ በእጃችሁ አልክታችሁ ጫፍ ጫፍ ላይ አዳርሱት። ለራስ ቅላችሁ ደግሞ በጣቶቻችሁ ጫፍ በጥቂቱ እያሻችሁ ተጠቀሙበት። ይህ ዘይት ፀጉር ውስጥ ዘልቆ ለመግባት ጊዜ ይፈልጋል። ስለዚህ ቢያንስ ለ1 ሰዓት ወይንም ከቻላችሁ ሌሊቱን ሙሉ አቆይታችሁ ጠዋት በደንብ መታጠብ ትችላላችሁ ማለት ነው። በሳምንት 1 ወይንም 2 ጊዜ ማድረግ እጅግ በቂ ነው። እንግዲህ እነዚህ ናቸው የፀጉርን እድገት በሳይንሳዊ መንገድ የሚያነቃቁት 7ቱ ምርጥ ቅባቶች። አስታውሱ፣ እነዚህ ዘይቶች ታምር የሚሰሩት ከውስጥ የምትመገቡት ምግብ ፕሮቲንና ቫይታሚንና ከምታደርጉት ትክክለኛ የራስ ቅል ንጽህና ጋር ሲጣመሩ ነው። በዚህ ቪዲዮ ውስጥ የትኛው ቅባት ይበልጥ እንደተስማማችሁ ወይም ደግሞ እየተጠቀማችሁት ያለው ቅባት ካለ በአስተያየት መስጫው ላይ ሀሳባችሁን አጋሩኝ። ለሌሎች መሰል የጤናና የውበት መረጃዎች ደግሞ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ ጠቃሚ በሆነ ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ቸር ሰንብቱ።